አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ስለ ግሬ የሰራሁት ቪዲዮ አንደኛ ልጁ ኮች አይደለም የጂም ኦነር ነው። ለምን ከሱ ጋር መገናኘቱም አሁን አልገባም። ቁቤ ነገር ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮ ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? ዛሬ እንደተለመደው እንደስከዛሬያችን ማለት ነው የተለያዩ ቪዲዮዎችን ሰብስበን በእነዛ ቪዲዮዎች ላይ እናወራለን። ዛሬም እንግዲህ አንድ ሀሳብ ይዤላችሁ መጥቻለሁ። ከሰሞኑ መነጋገሪያ የሆነ ጉዳይ አለ፣ የቶማስና የጌች ጉዳይ ማለት ነው። ስለሱ ጥርት አድርገን ለማየት እንሞክራለን። ቶማስ ምንድነው የተፈጠረበት? እያለቀሰ እስከሚናገር ድረስ የደረሰ ነገር አለ። እሱን ነገር በደንብ አድርገን እንመለከተዋለን ማለት ነው። በተጨማሪ እንደዚሁ የቶማስ አባትም ወደ ሚዲያ መጥቷል። እሱንም ነገር እንመለከታለን። እንግዲህ ከቶማስ አባት ጋራ በነገራችን ላይ ፊዚካሊ ከኔ ጋር እንተዋወቃለን፣ አንድ ላይ ሰርተናል ማለት ነው በስራ አጋጣሚ እና እሱ የመጣበት መንገድና አሁን ወደ እሱ ህይወት የገባበት መንገድ ምንድነው የሚለውንም እናያለን። እንደዚሁም ደግሞ በተጨማሪ ጌችስ በባለፈው እንግዲህ ወቸ ጉድ ላይ ቀርቦ የተናገራቸው ነገሮች አሉ። ከዛ አንፃር የምናያቸው ነገሮች ይኖራሉ ማለት ነው። ግን ዛሬ ልናየው የወደነው ከስር መሰረቱ ነው። በባለፈው እንግዲህ ዳዊት ድሪምስ ላይ ቶማስ ቀርቦ እያለቀሰ የተናገረው ታሪክ አለ፣ የራሱን ታሪክ ማለት ነው። እና ከዛ ጋር የተወሰነ የማውቀው ታሪክ ስላለ ነው ይሄን ነገር ልነግራችሁ የወደድኩት። ምንድነው ከአባቱ ጋር የነበረውን ነገር የተወሰነ አብሬ ሰርቻለሁ ብያቸዋለሁ እንደነገርኳቸው። በዛ መልኩ ስለሆነ እስኪ መጀመሪያ ቶማስ የተናገረውን ነገር እንስማውና ዳዊት ድሪምስ ላይ የተናገረውን ነገር ሰምተነው እንመለስ። ሐዘን ውስጥ ገባሁ፣ ማልወጣበት ችግር ውስጥ ገባሁ። በትንሹ እንስማው። ከዛ ጎዳና ላይ ወጣሁ። የአንድ ቤት ቆሻሻ እየደፋሁ፣ የአንድ ቤት እያጸዳሁ፣ አንዳንዱ ልብስ ሲሰጠኝ፣ አንዳንዱ ጫማ ሲሰጠኝ፣ አንዳንዱ ደግሞ የተረፈው ምግብ ሲሰጠኝ ተቋቁሜ ሰርቫይቭ ለማድረግ የማልገባበት ነገር የለም፣ የማልሞክረው ነገር የለም፣ የማልሄድበት ቦታ የለም። በዛ ውስጥ ትልቁ ችግር የነበረው በሰዎች አለመፈለግ ስሜት። ካንሰር ትልቅ በሽታ ነው፣ ገዳይ በሽታ ነው አውቃለሁ። ግን ከካንሰር በላይ ሰዎች አይፈልጉኝም ብለህ ስታስብ ከዚህ በላይ በሽታ የለም። እዚህ ላይ እንግዲህ ቶማስ ዋሽቷል። በነገራችን ላይ ቶማስ ዋሽቷል። እዚህ ጋር የመጀመሪያ ያዝ እናድርገው ብዬ ማለት ያለመፈለግ ስሜት የሚል ነገር እየሰማው ስለሆነ ማለት ነው። እዛ ላይ ሲናገር እንደሰማችሁት በጣም ከካንሰር የበለጠ ያለመፈለግ ስሜት ከባድ እንደሆነ እየተናገረ ነበር። ነገር ግን እኔ የማውቀውን ታሪክ እዙ ላይ ጣል አድርግና ልለፍ። አባቱ በጣም ነበር የሚፈልገው፣ በጣም ማለት ምናልባትም አላሳደገው ይሆናል ወይም እስኪያድግ ችግር ሊኖር ይችላል። እሱን እንተወውና ግን እኔ ባየሁበት ሁኔታ አብረን ስራ ስንሰራ አብረን በነበረበት ሁኔታ በጣም ነበር የሚፈልገው አባቱ፣ በጣም ነበር የሚፈልገው። በእርግጥ እሱ ብቻ አይደለም፣ አባቱም የራሱ የሆነ ሀስል ሊኖረው ይችላል። እሱን እዚህ ጋር አላወራውም። እና አለ አይደለ ትንሽ አይ ቲንክ ቤተሰቡ ላይ የሆነ ምን ልበላችሁ ብቻ የሆነ ችግር አለ። በቃ የአባትና የልጅ መፈላለግ መጠን በዚህ ልክ አይደለም። እኔ በማውቀው መንገድ ማለት አባትም በመካከላቸው ሰላም እንደሆነ ነው ያወራ የነበረው በዛ ሰዓት በቃ እሱ ፌመስ ነው፣ በደንብ ታዋቂ ነው ምናምን፣ በደንብ እየሰራ ነው እና በቃ ልጅ እያለ ነበር የሚያስተዋውቀው በደንብ ሙዚቃ ምናምን ነበረው። ኢቭን ለእኔ የልጅ ሙዚቃ ምናምን ብሎ አሳይቶኛል የሚገርማችሁ ነገር። እና ግን እሱ ሌላ ታሪክ ነው የሚያወራው፣ አባትየው ሌላ ታሪክ ነበር የሚያወራው በሰዓቱ ማለት ነው። እና የአባትየውና የእሱ ጉዳይ ይሄ ነበረ። እስኪ በቀጣይ ደግሞ ቅደም ተከተሉን ጠብቀን እንየው ብዬ ነው። ቶማስ የሆነ ጊዜ ባህር ዳር ላይ ሄዶ እንደዚህ ዝግጅት ነበረ፣ ወደ ጌች ጉዳይ እየገባው ነው እና እዛ ፕሮግራም ላይ የገጠመውን ነገር ሲያወራ ይሄ ጌታቸው የሚባለው ልጅ ምን ያክል ችግር እየፈጠረበት እንዳለ ሲናገር እየሰማ ነው ስለሆነ ብዬ ነው። እንግዲህ የጸቡ መነሻ ምንድነው? በነገራችን ላይ ቀጭን እግር አልፈልግም የሚል ቪዲዮ በመስራቱ ምክንያት ከዛ በኋላ ፎሎ ያደርገኛል ለሚል ታሪኮች አሉ እና እስኪ ይሄኛውን ነገር እንመልከተውና እንመለስ።
እያለቀሰ ባህር ዳር ላይ የተናገረው ነገር ነው። ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር ነው ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደግሞ እኔ ሄድኩት። እንደዛ እንደደከመኝ ስራውን ጧት ጋርዶች እጃይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን ምናምን ያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሚን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። እስኪ ይችንም ቀጥለን እንስማት። አያውቅኝ አላውቀውም ጌታቸውን በቁጥር የተገናኘን 3 ቀን ወይ 4 ቀን ነው። በአካል ራሱ የተገናኘ ነው። ከሶሻል ሚዲያ ውጪ አላውቀውም። ገባ ጌታቸው ፍሮም ዘ ስክራች ነገርኩ። እኔ አልዋሽም። በዚህ ሰዓት ሰክሰሱን መረበሽ አልፈልግም። ሰዎች የሆነ ነገር እንዲጠሉት ምናምን አልፈልግም። እኔ ሰው በራሱ ሰዓት ፋይንድ አውት አድርጎ ትክክለኛ ማስኩን ሲያወልቅ ይደረሱበት። እኔ ላይክ አይ ዶንት ዋንት በእኔ ምክንያት ሰው ማንም ሰው እንዲጠላው አልፈልግም። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ምንም የምጠቀመውም ነገር የለኝም። አልፈልግም። ይህን ነገር ምን ሜንሽን ማድረግም አልፈልግም። ግን አንዴ ለመጨረሻ ጊዜ ላውራውና ይህን ፋይል ልዝጋው። ካልሆነም ደግሞ ይሄ የማይዘጋ ከሆነ ደግሞ በህግ መሄድ ያለብኝ ነገር ካለ በህግ እሄዳለሁ። ገባ? በጣም ሴንሲቲቭ ኢሹ ነው። የዛኔ ሳይድም ለማድረግ ሞከሩ። እዛ ፖድካስት ላይ የነበሩ ሰዎች ያለቀሰ ሰው ሁሉ እንትን አይደለም እውነተኛ ሰው አይደለም ምናምን ያሉ ሳይድም ለማድረግ ሞከሩ ነው። ኢቭን ሜንሽን ማድረግ የለባቸው ኦልሬዲ ታርቀናል። ብዙ ከዛ በኋላ እዚህ ጋር አነሳት። እንግዲህ እኛውን ፖድካስት ነው ቀጣይ እናሳያችሁ። ፖድካስት አለችና ያለቀሰ ሰው ሁሉ እውነት የለውም የሚል አይነት ነገር አነሳ ነው ያለ ያለውና ፖድካስቷ ላይ ደግሞ ጌቾ ወቸ ጉድ ፖድካስት ላይ ቀርቦ ነበርና የተናገረው ነገር አለ ጌች ስለ ቶሚ ማለት ነው። እስኪ እንስማውና ደግሞ ጠቅላላ ያለ ሐሳባችንን እንሰጣለን። መጨረሻ ላይ በጣም ችግር የፈጠረው ቪዲዮ ልንገር። ስለ እግሬ የሰራሁት ቪዲዮ ስለ እግሬ የሰራሁት ቪዲዮ ትዝም አንደኛ ልጁ ኮች አይደለም የጂም ኦነር ነው። ለምን ከሱ ጋር መገናኘቱ አሁን አልገባኝም። እስካሁን ራሱ አይገባኝም። እኔ ለምሳሌ እኔ ጂም ውስጥ ፊዚካሊ ጥሩ ያልሆነ ትሬነር መቅጠርም አልፈልግም፣ እንዲሰራልም አልፈልግም። ራሱ ያልሰራ ሰው ለምን እንዴት ነው እኔን የሚቀይረኝ? ዳስ ወራ ሳይድ ቀጥታ በቃ እግር የሌለው ሰው ከሆነ አባሩ እኔ አልቀጥርም ነው ያልኩት። ያ ከሱ ጋር ምን አገናኘኝ አላውቅም። በቃ እሱ ነው ስለራሳቸው እግር ገቡ። ቀጭን እኮ ነው ብዙ ወንድ እግር የዮኒ በጣም ምን ያረ አንተ ነገር እስኪ ያሳየው ማን አንተ ሲጀመር ፈርቼ ነበር እኮ እግሬ እሺ ሶ በዛ ቪዲዮ የተነሳው በጣም ብዙ ሰዎች ተቀወጡት። ወጥተው ምን እንዴት እንደዚህ ትላለህ ምናምን ብለው ቀወጡት። እኔ እንደገና ተመልሼ ተናገርኩኝ። አንዱ ወጥቶ እኔን በሰውነት ከበረው ነው የሚመስለው አለኝ። ሆድ አለህ አለኝ። ከዛ በቃ አንተ ረሀብተኛ ተርበሃል አልኩት። ሲክስ ፓክ በረሀብ ነው የሚወጣው አልኩት። አሜን ለስትሩዝ ከዛ ደግሞ ቶማስ የሆነ ነገር ባይሆን ነገር አለ እንደ የሆነ ነገር ሲል በቃ ከዛ እኔም ኦፊሻሊ እንትን ግብጄ ላይክ አይ ቲንክ የላንጉጅ ችግር ከባድ ነበር። አዎ የላንጉጅ ችግር አለ። ሰው እኔ ያልኩት ሚስ ኮንሰፕሽን የሆነ ቶፒክ ልፈጥር ነው ብያለሁ። ሚስ ኮንሰፕሽን የምትለዋን ረስታችኋታል። የላንጉጅ ችግር ነው አልኩኝ። ተጣጣጣ በቃ ከዛው ችግሩ መሽ ግን ቡሊ ያርጋል እነሱ የሚሉትን ነገር ብታይ አሁን ስላየሁት ገብቶኛል። ዳር ምናምን የሚለው ነገር ጥሩ አልነበረም። ጀነራሊ ጥሩ ነገር አለ። ግን አሁን የሆነ ያለቀለት በሰላም መፍታታችሁ ደስ ይላል። በጣም ያለቀ ነገር እየተከሰከስን እንዳይሆነ ይሄ ነገር አይ ፒስ ነው። አይ ተነጋግረን ማለት ተማመናለን። ነገሩትን እኮ ነው እሱ የሱ ቶሚ የተረዳውንም
ጌችንም ቶም የተረዳበትን መንገድም እያስረዳን እኮ ነው። ሁለቱንም ያወራልን ነው። አንደርስታንዲንግ ነው ባለመግባባት። እስቲ መጥቶ ደግሞ ይሄንን ባናወራ በጣም ፌክ ነው ገር ዝም ብለን አድሬስ አናደርገው ይሄን ኢሹ ራሱ ብናል። አይ እኔም ማሂም ያልሽን ጥያቄ ለምሳሌ ለሰዎች መናገር ትፈልግ ያልሽኝ ነገር አሁን በእነ ቡሊ መታየት አልፈልግም ወይ ሰዎች እንደማስቀይም ሰው ያባምናል አይደል እንዴ? እኔ አሁን አልዋሽም። እኔ ከዛ በዛ የዛ ሰሞን እንደዛ ነበር መሰለኝ ይፈራሽ ነበር። አዎ ኤግዛክትሊ በጣም ነበር ፈራ። አረ ብዙ ሰው ቡሊ ስለሰጠኝ ከዛ የሆነ ሰው ቪዲዮ ሰራ ፕሮ አንተ የሚያቀሰው ማለት ነው። ከዛ ኦኬ እንደዛ ዩ ኖ ሶሻል ሚዲያ ላይ አንዳንዴ ቅድም ያልከው ነገር አንዳንዴ ያለቀሰ ሁላ እውነቱ ነው የለውም ታውቃለህ። እኛ ስላለን በሶሻል ሚዲያ ውስጥ ያለቀሰ ሁሉ እውነት የለውም አምናት ሲንግ ያለቀሰ እውነት የለውም እያልኩ አይደለም፣ ግን ሰምታይምስ የውሸትም ሆኖ አንተ ቪክቲም መጀመሪያ ክስ ያቀረበ ሁላ ልክ ነው ማለት አይደለም። ያለቀሰም ግን ሰምታይምስ እኮ በዳይም ሆኖ ያለቀሳል ታውቃለህ። አምናት ሲንግ በዚህ ሲቹዌሽን አም ሲንግ ሶሻል ሚዲያ ላይ ጀነራሊ ኤክስፕሌን ልታረጊው ጀነራሊ ሊመስል ይችላል ሰምታይምስ። ስለዚህ ሰዎች ቀድሞ ስለመጡ ወይ ስላለቀሱ ወይ ስለተደባደቡ ወይ ስለተሳይዳ አንዳንዴ እውነታችሁ ሊሆን ይችላል። አዎ ኖ እሱ ግን አይታረግም ነው። አሁን እንደዛ ስትለው አንዳንዴ ግን የምር ሊሆን ይችላል። ገብቷል አይደለም እኮ ይሄንን አይደለም። ጃጅመንት ውስጥ ግን አትግባ። ሳይድም አትያዝ። ብዙ ሳይድ አታከተል። የዚህ ሳይድ መስማት አለ። ወደ ህግ ከሄደ የህግ ወገን እንትን ማለት ነው። ስለዚህ ከዚህ ማየው ወራን ተተናል። የኬዝ ማየው ያለ መረዳዳት ነው። መጀመሪያ የከሰሰው ከዛ በኋላ የተከሰሰውም የተደቀሰበትም ስተታቸው በቃ አልተገኘም፣ ታርቀዋል። ያለ መረዳዳት ነው ተብሎ እኮ ተዘግቷል። የነሱ ስለነሱ አይደለም እንጀላ ሶሻል ሚዲያ ላይ በጣም አለ የኬዝ ቀድሞ ወጥቶ መክሰስ፣ አንዱ ያለቅሳል። ከዛ በኋላ ላይ ሲፈተሽ ከኋላ ሌላ ጣጣ አለ ፖለቲካ። ከዛ ይቅርታ ይላል መጥቶ ከዛ ሁለቱም ይቅርታ ይላሉ። ሳይድ አትውሰዱ ነው እኮ ፖይንት ገባ። ዞር ብላችሁ አስቡ። አሁን እንደዚህ አይነት ሚስኮንሰፕሽን ፈጠረ የእናንተ ሲቹዌሽን። በሱም ሳይድ የሆነ አይነት እንትን የያዙ ሰዎች ሊኖሩ ይችላሉ። ያን ነው የሚፈጥረው። ያው ቶሚን ቢመጣ እዚህ ቦታ ላይ ይሄን ነው የሚሉት። ያ ማለት እንግዲህ እንግሊዘኛ ሚስኮንሰፕሽን እያለው እንግሊዘኛ አይችልም ብሎ አለው። ከዛ በኋላ ነገሮች እየተጧጧፉ ሄዱ ነው ዋናው ጉዳይ። ከዛ በኋላ እንግዲህ እሱ ዝጋ ከቀረበ በኋላ ቶማስ ደግሞ ሰሞኑን ፊንቴክ ላይ ቀርቦ ነበረ። ፊንቴክ ላይ የተናገረውን ነገር ቅድም መጀመሪያ ላይ የሰማችሁት ነገር ማለት ነው። ነገር ግን አንድ ሰው ጠቅሶ ነበር ባይዘው ፊንቴክ ላይ። እስኪ ሳሙኤልን አንስቶታል። ሳሙኤል ማለት የኃይሉ ጓደኛ ነው። እሱን እንስማውና እንምጣለን። የወይዘሮ ቶማስን እንስማና ተመልሰን እንመጣለን። ወይዘሮ ቶማስ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሰዓቱ አባቴ ምን ችግር ውስጥ እንደነበረ አላውቅም። ሰው ሲያማክረው ሳሚን ጌታቸው ጋር ኮማንድ ያደርገዋል። ሂኖስ ሳሚ የኔና ጌታቸው ቢፍ እንዳለን ያውቃል። ጌታቸው ደግሞ ኃይሉን ይቀጥረዋል። ሰላም እንዴት ናችሁ? ብዙ ሰዎች በቶማስና በጌች ጉዳይ ስሜ ስለተጠራ ምላሽ እንድሰጥ ብዙ ሰዎች ሜንሽን እያደረጋችሁ ነበርና በዚህ ጉዳይ ላይ ትንሽ ነገር ልበል። እንግዲህ ጌችንም ማቀው የዛሬ 5 ዓመት አካባቢ 6 ዓመት አካባቢ ነውና ቶማስን ደግሞ ማቀው ከ10 ዓመት በፊት ነው ማቀው። እንግዲህ እንደሰማችሁት የአባቴና የጌች ጓደኛ ነው ያለው። እውነት ነው። ኃይልዬን በጣም ማቀው፣ በጣም መልካም ሰው፣ በጣም የተማረ ሰው፣ ሃምብል ሰው፣ ቢያወሩለት የሚያኮራ አባት ነው ያለው። ሲታይ ግርማ ሞገስ ያለው አባት ነው ያለው። በዚህ ሰዓት ብዙ ሰዎች ቆሻሻ ገንዳ ላይ ተጥለው ከ30 እና ከ40 ዓመት በኋላ ወደ ኢትዮጵያ እየመጡ ወደ ሌላ ሀገር እየመጡ እናትና አባታቸውን በሚፈልጉበት ዘመን አባቴ አይደለም ብሎ ያወራውን ሰው ዛሬ ደግሞ አባቴ ጋራ ብሎ ያወራልና አሁንም አንድ ምክር ልምከርህ ቶማስ፣ በውሸት የነገስክበትን ነገር ጣልና አባትን በአደባባይ በኢትዮጵያ ሕዝብ ፊት ይቅርታ ጠይቀህ የነበረህን ማንነት የውሸት የፊልሙን ሳይሆን የነበረህን ትክክለኛውን ማንነት እስከምታወጣ ድረስ አንላቀቅም ከኔ ጋር። እኔን ስሜን ስላነሳህ ነው፣ አላውቀውም ስላልክ ነው ይሄን እያደረኩ ያለሁት። ከጌች ቤት ከማስገባቴ በፊት ኃይልዬ በጣም ችግር ውስጥ ስለነበረ የምችለውን ነገር ሁሉ አድርጌያለሁ። ደውዬልሃለሁ፣ በተደጋጋሚ አውርቻለሁ። ኃይልዬ ፊትም ደውዬ ስፒከር ላይ አድርጌ ስልኩን እያሰማሁት ላወራ እፈልጋለሁ። በጣም ችግር ላይ ነው ያለው፣ እርዳው ተረዳው ብዬ ተደጋጋሚ ጊዜ ደውዬልሃለሁ። የወንድ ባህሪ ስላለኝ ማለት ነው። አንተም የወንድ ባህሪ ይዘህ ወደ እውነተኛው የወንድ ባህሪ ተመለስ። አትሽለጥለጥ፣ አታለቃቅስ፣ አባትንም አታሰድበው። አባቴ ነው እያልከው አባት ትክክለኛ ወንድ ነው፣ ጀግና ወንድ ነው። አመሰግናለሁ። ወደ ማንነት ተመለስ። ወደ ማንነት ተመለሰህ ይቅርታ ጠይቅ። ህዝቡን አንላቀቅም። ብዙ ማስረጃ አለኝ፣ ብዙ ነገር አለኝ። እንግዲህ አንተ ታውቃለህ። ይቅርታ ጠይቅ። አሁንም አንላቀቅም። እንደሰማችሁት ነው እንግዲህ ይሄን ነው ያለው።
ሳሙኤል ማለት የኃይሉ ጓደኛ ነው። ኃይሉ ማለት ደግሞ የቶማስ አባት ነው ማለት ነው። በመጨረሻም እንግዲህ አባቱ ደግሞ በሌላ ወገን መጥቷል። እርቅ ፈጥረዋል፣ ከልጁ ጋር እርቅ ፈጥረዋል፣ ተግባብተዋል። ግን አሁን ለልጁ መከታ ሆኖ ነው የመጣው። የቶሚ አባት ለጌች ማስጠንቀቂያ ሰጥቷል። ሌላ እርምጃ ውስጥ እገባለሁ እያለ ነው። ሰምተናው እንመለስ። አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋ ነው፣ ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወዳልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ሲሪየስ ጉዳዩ በጣም የከረረ ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው፣ ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ እንደሰማችሁት እንግዲህ የቶማስ አባት ይሄንን ብለዋል። እንግዲህ በመጨረሻ አባትና ልጅ ታርቀዋል። ጉዳዩን ወደ ራሳቸው ማምጣት ነው የፈለጉት። ስለዚህ ማንም ሰው አትግቡብን፣ በራሳችን ጉዳይ ማንም ሰው እንዳይገባ ነው እያሉ ያሉት ማለት ነው። በመጨረሻም ይህ አይነት ነገር ሆኗል። የዛሬውን ቪዲዮን በዚህ አጠናቀቅ ያለውኝ ሀሳብ እንግዲህ ያው በቤተሰብ ጉዳይ የገባችሁ የምትዳክሩ ሰዎች እረፉ ለማለት ነው። ይመቻችሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ እየሆናችሁ እጋብዛችኋለሁ። ደህና ሁኑ። ቴንኪው